ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሳብስክራይብ፣ ፕሮግራማችን ላይክና ሸር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለባህር በር መኖር እንደማትችልና ባህር ለኢትዮጵያ ሕልውና ጉዳይ መሆኑን ከገለጹ በኋላ ኢትዮጵያ በርካታ ስራዎችን እየሰራች ትገኛለች። ከተባበሩት መንግስታት ድርጅት እስከ ሩሲያ፣ እስራኤል እስከ አሜሪካ ኢትዮጵያን ወደ ቀይ ባህር መመለስ አጥብቆ የደገፉ ሲሆን አሁን ደግሞ ተራው የእስያው ሀገር ህንድ ሆኗል። የኤርትራዋ ፕሬዝዳንት ኢሳያስ አፈወርቂ ከሰሞኑ የሚይዙት የሚጨበጡት ጠፍቷቸው ሀገር እየዞሩ ባለበት ወቅት ኢትዮጵያ ከዓለም ከፍተኛ ህዝብ ቁጥር እንዳላት የሚነገርላት ህንድ ጠቅላይ ሚኒስትሯ በቤቷ ጠርታ ለማነጋገር ዝግጅቷን ጨርሳ የእንግዷን መምጣት እየተጠባበቀች ትገኛለች። ይህችም ለኢትዮጵያ ይዞት የመጣው ብዙ በረከት እንዳለ እየተነገረ ይገኛል። በአሁኑ ሰዓታችንና ኤርትራ በተመድ የተላለፈባትን ማሳሰቢያ እንዲሁም ስምረት ፓርቲ የማንም ተላላኪ አይደለም ያለበትን አክለን ይዘን ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ ወደ ቀይ ባህር ለምታደርገው ጉዞ ይረዳ ዘንድ በዲፕሎማሲው ረገድ ጠንካራ ስራዎችን እየሰራች ትገኛለች። የዓለም ከፍተኛ ኢኮኖሚና ህዝብ ያላቸው ሀገራት ከጎኗ ያሰለፈችው ኢትዮጵያ አሁንም ህንድን ከጎኗ ለማሰለፍና ጉዞዋን ለማጠናከር ይረዳን ዘንድ የህንዱን ጠቅላይ ሚኒስትር ወደ አዲስ አበባ ጋብዛለች። ይህም ከኢትዮጵያ ጋር በቀይ ባህር ጉዳይ ተፋጣ የምትገኝበት ኤርትራና ሰሞኑን ጡረት ላይ ለከረሙት ፕሬዝዳንቷ ትልቅ ራስ ምታት ሆኗል የተባለው ኢትዮጵያና ህንድ የመከላከያ ትብብር ስምምነት ሊያደርጉ እንደሆነ የተሰማ ሲሆን ከመከላከያ ስምምነቱ ባሻገርም የተለያዩ የጦር መሳሪያዎች ለመሸመት የሚያስችሉ ስምምነቶች ሊፈጽሙ እንደሚችሉ በስፋት እየተነገረ ይገኛል። ከመከላከያና የጦር መሳሪያ ሸመታ ባሻገር ሌሎች ስምምነቶች እንደሚኖርም የሚጠቁሙ ሲሆን በተለይ በኢንዱስትሪ ዘርፍ ላይ አብሮ ለመስራት የሚያስችል ስምምነት ሊኖር እንደሚችልም ታምኖበታል። እንዲሁም ሁለቱ የምክር ቤት አባላት በአንድ መድረክ ላይ እንዲገኙ አስቸኳይ ጥሪ የደረሳቸው መሆኑ ታውቋል። ጥሪው የደረሰው ለህዝብ ተወካዮች ምክር ቤት አባላትና ለፌዴሬሽን ምክር ቤት አባላት ነው። ጥሪው ወደ ኢትዮጵያ ካመሩ እና 1.5 ሚሊዮን የሚጠጋ ህዝብን ከሚመሩት የዱ ጠቅላይ ሚኒስትር የኢትዮጵያ ጉዞ ጋር የተገናኘ ነው። 1.5 ቢሊዮን ህዝብ ነው የሚመሩት የአንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለይፋዊ ስራ ጉብኝት ወደ ኢትዮጵያ አምርተዋል። የቆይታቸው ጊዜያት 2 ቀናት መሆኑን ተመላክቷል። በኢትዮጵያ ቆይታቸው በጠቅላይ ሚኒስትሩ የሚከወኑ ተግባራት መካከለኛ አንደኛው ለሁለቱ ምክር ቤቶች ማለትም ለህዝብ ተወካዮች ምክር ቤት እና ለፌዴሬሽን ምክር ቤት የጋራ መድረክ ንግግር ማድረግ መሆኑ ታውቋል። ንግግሩም ረቡዕ ማለትም ታህሳስ 8 ቀን 2018 ዓ.ም በህዝብ ተወካዮች የመሰብሰቢያ አዳራሽ የሚከናወነው መሆኑን በኢትዮጵያ ሳይደር በኩል የወጣውን መረጃ አመላክቷል። ከዚሁ ጋር በተያያዘም ለምክር ቤቶች አባላት አስቸኳይ መልእክት የደረሰ መሆኑን ነጋግሬያቸዋለሁ ያላቸው የምክር ቤት አባላት ዋቢ በማድረግ ኢትዮጵያ ኢንሳይደር ባሰራጨው ዘገባ አክሎ አመልክቷል። የምክር ቤቱ አባላት እንዲሁም ጥሪ የተላለፋላቸው በህዝብ ተወካዮች ምክር ቤት የመሰብሰቢያ አዳራሽ ነው። ጠቅላይ ሚኒስትር ሞዲ የሁለት ምክር ቤቶች የጋራ መድረክ ንግግር ዋነኛ ትኩረት ምን እንደሆነ ለምክር ቤቱ አባላት የተባለ ነገር የለም መሆኑንም ይኸው መረጃ አክለዋል። ብዙም የተለመደ ባይሆንም አንዳንድ መሪዎች በሀገራቸው ጉብኝት ሲደረጉ ለምክር ቤት አባላት ንግግር የሚያደርጉባቸው አጋጣሚዎች አሉ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገራቸው ዩክሬን ከሩሲያ ጋር ከገባችበት ጦርነት ጋር በተያያዘ አሜሪካን ጨምሮ በተለያዩ ሀገራት በነበራቸው የስራ ጉብኝት ለአንዳንድ ሀገራት የህግ አውጪ ክፍል ንግግር ያደረጉበት ሁኔታ ታይቷል። የእስራኤል ጠቅላይ ሚኒስትር ኢትዮጵያን በአሜሪካን በነበራቸው የስራ ጉብኝት ለምክር ቤት አባላት ንግግር ያደረጉበት አጋጣሚ ነበር። ፕሬዝዳንት ዶናልድ ትራምፕ ወደ እስራኤል ባመሩበት ወቅት ለእስራኤል ፓርላማ ወይም የሴኔት አባላት ንግግር አድርገዋል። የህንዱ ኤንዲ ቴሌቪዥን ጣቢያ ጠቅላይ ሚኒስትሩ የዲሞክራሲ እናት ባሏት በሀገራቸው ህንድ ጉዞ ላይ በኢትዮጵያ ህዝብ ተወካዮች ምክር ቤት የጋራ ስብሰባ ላይ ሀሳባቸውን ለማካፈል በጉጉት እንደሚጠበቁ መግለጻቸውን ገልጿል። ኢትዮጵያና ህንድ ጠንካራና የረጅም ዓመታት ግንኙነት ያላቸው ሀገራት ናቸው። ሁለቱ ሀገራት የብሪክስ አባላት ሲሆኑ በተለያዩ ዓለም አቀፍ መድረኮች ላይም ተሳታፊ ናቸው። ባለሀብቶች በኢትዮጵያ በስፋት ከተሰማሩበት እንደ ቻይናና ቱርክ ካሉ ባለሀብቶች ተርታ ውስጥ የሚመደቡ ናቸው።
በቀጣይ መረጃ የማንም ተላላኪ አይደለሁም ሲል ዲሞክራሲያዊ ስምረት ትግራይ ፓርቲ ገለጸ። የማንም ተላላኪ አይደለሁም ሲል ዲሞክራሲያዊ ስምረት ትግራይ ፓርቲ በዛሬው ዕለት የምክር ቤት ወይም ማዕከላዊ ኮሚቴ ስብሰባውን ማካሄድ በጀመረበት ወቅት ገልጿል። ስምረት ከብልጽግና አንድ ነው እየተባለ ቢገለጽም ፓርቲው ምንም አይነት በጥምረት ለመስራት ያሰበው ነገር የለም ብሏል። ከብልጽግና ፓርቲ ጋር የሚያያዙት ሆን ብለው ነው ያለ ፓርቲው ስምረት ከብልጽግና ጋር ቢሰራ ችግር የለውም፣ ነገር ግን ህወሓት ወደ ኤርትራ ስለሄደ ሻዕቢያ ነው ማለት ነው ወይ ሲል ጠይቋል። መግለጫውን የሰጡት አቶ ጌታቸው ረዳ ይመሩት በነበረው ጊዜያዊ አስተዳደር ከንቲባ ተደርገው ተሹመው በህወሓት ተቃውሞ ስራቸው እንዳይሰሩ ታግደው የቆዩትና ዲሞክራሲያዊ ስምረት ትግራይ ፓርቲ መስራች አንዱ የሆኑት አቶ ብርሃነ ገብረ ኢየሱስ ናቸው። በመግለጫም ትግራይን የተመረጠ መንግስት ሊያስተዳድራት ይገባል ያለው ሲሆን ፓርቲው ለምርጫ ዝግጅት እያደረገ መሆኑ ገልጸዋል። በኢትዮጵያ ምርጫ ፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ዓ.ም ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት የክልል የፖለቲካ ፓርቲ ጊዜያዊ ምዝገባ ፈቃድ ለዲሞክራሲያዊ ስምረት ትግራይ ወይም ስምረት ግንቦት 18 ቀን 2017 ዓ.ም መስጠቱ የሚታወስ ነው። አቶ ጌታቸው ፓርቲው በትግራይ ጉባኤውን ለማድረግ ፍላጎት የነበረው ቢሆንም በክልሉ ያለው ስርዓት አልበኝነት ጫፍ የደረሰ በመሆኑ በሚካሄድ አለመቻሉን አስታውቀው ነበር። ለመሆኑ ከሌሎች ፓርቲዎች ጋር የመጣመር ፍላጎት አላቸው ወይ በሚል ለቀረበላቸው ጥያቄ ጥምረት ከብልጽግና ፓርቲ ጋርም ቢሆን ታደርጉት ትችላላችሁ ወይ ስንል ለጠየቅነው ጥያቄ ምላሽ ሰጥተዋል። አቶ ብርሃነ በምላሻቸው ከሌሎች ፓርቲዎች ጋር ጥምረት ስለመፍጠር በሂደት ምናየውና ጉዳዩ ነው ብለዋል። አቶ ብርሃነ በምላሻቸው ከሌሎች ፓርቲዎች ጋር ጥምረት ስለመፍጠር በሂደት ምናየው ጉዳይ ነው ብለዋል። ከብልጽግና ፓርቲ ጋር የያዙት ግን ሆን ብለው ነው ያሉ ሲሆን ስምረት ከብልጽግና ጋር ቢሰራ ችግር የለውም፣ ነገር ግን እንደ ህወሓት አመራሮች ከሌሎች ሀገራት ጋር ሆኖ ሀገራትን ለማጥቃት ማሰብ ነው ሊኮንን የሚገባው ሲሉ ተናግረዋል። ስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ስምረት ፓርቲን ያቋቋም ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን በተራዘመ የአስተዳደር ፕሬዝዳንት መንበራቸው እንዲለቁ ግፊት ስለተደረገባቸው መሆኑ መግለጻቸው ይታወሳል። የትግራይ ጸጥታ ኃይል ስምረት ፓርቲ በአፋር ክልል የሚንቀሳቀሰውን የትግራይ ታጣቂ ቡድን ይመራል በማለት ከአሁኑ ቀደም በወንጀሉት አይዘነጋም። ስምረት በበኩሉ አመራር የሚሰጠው አንድም ታጣቂ ቡድኑ በስራ እንደሌለ ገልጾ በወቅቱ ወንጀላውን አስተባብሏል። በመጨረሻም ኤርትራን በተመለከተ አንድ አስደንጋጭ መረጃ ይፋ ሆኗል። መረጃው ፕሬዝዳንት ኢሳያስ አፈወርቂ መንግስት ሰሞኑን እየወሰዳቸው ካሉ እርምጃዎች ጋር በተያያዘ በተባበሩት መንግስታት በኩል የወጣ ነው። የፕሬዝዳንት ኢሳያስ አፈወርቂ መንግስት መነሻው ከምን እንደሆነ በግል ባይታወቅም ከሰሞኑ አከታትሎ እስረኞችን በመልቀቅ ላይ ነው። እነዚህ እስረኞች በአንድ መልኩ ክስ ሳይመሰረትና በፍርድ ቤት ሂደትም ሳያልፉ እንደዚሁ በፖለቲከኞች የቃል ትዕዛዝ ለዓመታት በስር ሲማቅቁ የነበሩ ናቸው። ይህ ብቻ ሳይሆን የእስራቸው ጊዜ ረጅም ዓመታትን ያስቆጠረና አንዳንዶቹ በእስር ላይ ያሉ ሕይወታቸው ያለፈው እንደሆነ መረጃዎች ያመለክታሉ። ፖለቲከኞች፣ ጋዜጠኞች፣ የሃይማኖት መሪዎች፣ በሀገሪቱ መንግስት እውቅና የተከለከሉ ሃይማኖቶችን ተከትሏል የተባሉ ምዕመናንና ሌሎችም ይገኙበታል። የኤርትራ መንግስት ሰሞኑን በተወሰኑ ቀናት ልዩነት ውስጥ እየተከታተለ እነዚህን እስረኞች የለቀቀ ሲሆን እስከዛሬ ካለው መንግስት የኋላ ታሪክ አንጻር የኤርትራ መንግስት እስረኞችን የመልቀቅ ባህሪ ስለሌለው ጉዳዩ ከሰሞኑ የበርካታ መገናኛ ብዙሃን ትኩረት የሳበ ሆኗል። ከዚህ ጋር በተያያዘም ጉዳዩ የሚመለከተው የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ምሽቱን አንድ መግለጫ አውጥቷል። መግለጫው በአንድ መልኩ የኤርትራ መንግስት እስረኞችን በመፍታት ሂደቱ እንዲቀጥል የሚያበረታታ ሲሆን በሌላ አቅጣጫ ደግሞ ካሉት የእስረኞች ከፍተኛ ቁጥር አንጻር ሲታይ መች ተነካና በኤርትራ ካሉት ከ10 ሺህ በላይ ያለ ፍርድ ቤት ሂደት ከታሰሩት እስረኞች አንጻር አሁን የተለቀቁት በመቶ የሚቆጠሩ እስረኞች እዚህ ግባ ሊባል የሚችሉ ባለመሆናቸው ሂደቱ አሁንም ቢሆን ተጠናክሮ ሊቀጥል ይገባል ሲል አስታውቋል። ይኸው በተባበሩት መንግስታት የሰብአዊ መብቶች ኮሚሽን በኩል የወጣው መግለጫ የኤርትራ መንግስት ከ10 ሺህ በላይ ያለ ፍርድ የታሰሩ እስረኞችን ይለቀቁ፣ እንዲሁም ከዚህ በኋላም ቢሆን በዓለም አቀፍ የሰብአዊ መብቶች ድንጋጌዎች መሰረት የዜጎች መብት ሊከበር ይገባል ሲል ጠበቅ ያለ ማሳሰቢያውን ሰጥቷል። ይኸው የተባበሩት መንግስታት የሰብአዊ መብቶች ኮሚሽን በቅርቡ የለቀቁት 13 ኤርትራዊ እስረኞች ለ18 ዓመታት ያለ ለምንም ፍርድ ቤት ሂደት እንደዚሁ
በስር ሲማቅቁ የነበሩ ናቸው። ከታሳሪዎቹ መካከልም የፕሬዝዳንት ኢሳያስ መንግስት አካሄድ ትክክል አይደለም፣ ለውጦቹ መኖር አለባቸው በማለት ፖለቲካዊ ጥያቄዎች ያቀረቡት እንደሚገኙበት የተባበሩት መንግስታት የሰብአዊ መብቶች ኮሚሽን መረጃ ያመለክታል። በርካቶቹ ታሳሪዎች በኤርትራ አደገኛ በሚባለውና ሰርባ በመባል በሚታወቀው እስር ቤት ውስጥ የታሰሩ ናቸው። መንግስት አሁን በቅርቡ ጥቂት እስረኞችን ይለቀቅ እንጂ ቀላል የማይባል ቁጥር ያላቸው እስረኞች በእስር ላይ እንዳሉ ህይወታቸው አልፏል። አበቃን። ሰናይ ጊዜን ተመኘን።